የምንሰራው የጥቅል ጎመን ሰላጣ ልሰራ ነው። ከዚህ በፊት የሰራሁት ሰላጣውን ነው፣ በሰላጣ ሰርቼዋለሁ። አሁን ግን የጥቅል ጎመን ነው የምንሰራው። ይሄንን ጥቅል ጎመን በስሱ ነው የምንከትፋቸው ማለት ነው። ስስ አድርገን እንከትፈዋለን። ድቅቅ አድርገን ተከተፍነው በኋላ አንድ ላይ ከሚገቡት ጋራ አብረን እናዋውደዋለን ማለት ነው። ይሄ እንደዚህ በስሱ ተከተፍነው በኋላ ረጃጅምም ቢሆን ኦኬ። እንደዚህ እንጨት ካለው እንጨቱን ታወጡታላችሁ። ቅጠሉ ብቻ ነው የሚሆነው ማለት ቅጠሏ ቆንጆ ናት፣ እንትን የምትላት አይጠነክርብንም ማለት ነው። እዚህ አንድ ላይ እንደዚህ ድቅቅ አድርገን እንትን ተከተፍን በኋላ በተለይ እንትን ስትገዙ ይሄንን ስትገዙ ጥቅል ጎመን ቀለል ያለውን የከበደውን አትግዙ። እንደዚህ ቀለል ያለውን ስትገዙት ስትከትቡትም ቆንጆ ነው፣ እንደገናም ለመብላትም በጣም ቆንጆ ነው። ስስ ፓርት ነው ይሄ። ወፍራም ነው ብላችሁ ከገዛችሁት እሱ ውስጡ እንቡጡ በጣም ከባድ ነው የሚሆነው እና እንደዚህ ስታነሱት ይከብዳል። እሱ ራሱ ይለያልና እሱ ለዚህ አይመቻችሁም፣ ለሰላጣው ማለት ነው። ቀቅሎ ለመብላት ምናልባት ይሆናል፣ ግን ይሄን ጥቅል ጎመን እንደዚህ ከለመዳችሁት ያኛው ቀቅሎ ለመብላት ብዙም እንትን አትሉ። ይሄ በጣም ቆንጆ ነው ጥሬውን ስትበሉት ማለት ነው። ጥቅል ጎመን አብረን እንጨምርና እንደዚህ በዚህ መልክ ሳሳ አድርጋችሁ ረዘም ቢልም ምንም አይደል፣ በጣም ቆንጆ ነው የሚሆነው። እንደውም ድቅቅ ከሚለው ማለት ነው። አሁን እነዚህ ተዘጋጅተዋል። ሁሉም እዚህ ጋር ስሬ ቀርበዋል ማለት ነው። እነዚህን አንድ ላይ አድርገን ቀይጣቸዋለን። እዚህ ጋር ይሄው እንትን አለ አቮካዶ፣ በጣም ቆንጆ ነው። አቮካዶ ምንም አይደል፣ እንደዚህ ጭምር ብታረጉበት በጣም ቆንጆ ነው የሚያደርገው ማለት ነው። ሽንኩርት፣ ቃሪያ፣ ቲማቲም፣ ዘይት፣ ዘይት ካነሳችሁ መጨመር ትችላላችሁ። ያው ጨውም እየቀመሳችሁ እኔ በመጠን የሚበቃኝ አይመስለኝም። እንደዚህ ቼክ እያረኩ ስለሆነ ማለት ነው። ይሄ ጥሬውን ብላክ ፔፐር ቆንጆ ነው፣ የተፈጨ ሳይሆን ጥሬው አሪፍ ነው የሚያደርገው። ጥሬውን ነው እኔ የምጨምረው ማለት ነው። እንደዚህ ከዝም ብለን እናደርግበታለን ማለት ነው። እዚህ ጋር ሎሚ ያለኝ፣ የተጨመቀ ሎሚ ያለኝ አንድ ላይ እናደርገዋለን ማለት ነው። እንዳይኮመጥጥባችሁ ሎሚው እንደዛ አንድ ላይ ከዚህ በፊት የሰራሁት ሰላጣ ያው ሰላጣ ነው። ሰላጣ የትም ቦታ ይታወቃል። ይሄም ጥቅል ጎመን አንድ ላይ ራሱ ብትሰሩት በጣም ቆንጆ ነው። ያኛውን ጥቅል ጎመንና ይሄን ማነው ጥቅል ጎመንና ሰላጣውን አንድ ላይ በማድረግ ቀላቅላችሁ ስትሰሩት በጣም ነው የሚጣፍጠው። ይሄንን ለምዳችሁ የተቀቀለ የምትበሉ አይመስለኝም እና እኔ በጣም ነው የምወደው ይሄን ሰላጣ። በዚህ እያደረጋችሁ ሞክሩ። ከፈለጋችሁ እንቁላል መጨመር ትችላላችሁ። በቃ የተለያዩ ነገሮችን ጨምራችሁ መጠቀም ትችላላችሁ። ይሄው ከተለያዩ ነገሮች ጋራ አብራችሁ መጠቀም ትችላላችሁ። እንደ አይነት ማለት ነው። በጣም ቆንጆ ነው። ከፈለጋችሁት ጋር አድርጋችሁ መብላት ትችላላችሁ። ይሄው አያችሁት፣ በቤታችን ጥቅል ጎመን ሰላጣ ማለት ነው። እነዚህን አንድ ላይ በማድረግ በቤታችሁ ስሩ፣ ተመገቡ።
ያላችሁን አስተያየት ደግሞ ቀምሳችሁ ሰርታችሁ ቀምሳችሁ በኮሜንት ላይ እንድታስቀምጡልኝ ፈልጋለሁ። ቤተሰብ በጣም የማመሰግነው ሰብስክራይብ እያደረጋችሁኝ ስላላችሁ ታንኪዩ። ያላረጋችሁኝ አድርጉኝ። አመሰግናለሁ። በሌላ ጊዜ በሌላ ዝግጅት እንገናኛለን። አመሰግናለሁ። ባይ